የተከበረው ቤታችንን ቤርጓ አደረጋችሁት ከናታን ጋር ተጣልታችሁ ነው እንዴ የት ሄዶ እንጃ ታጣይ ምን ነው አስቀየመኝ አለችሽ እንዴ ከአቢጌል ጋር ነው ማጋባቸው ስትነበር ሁለቱንም ትል ባለ ሰርግ አጋብተናቸው ድርጅቶቻችንን ማስተዳደር አለባቸው ከዚህ ቤት አባረርሻለሁ እኔ እዚህ ቤት ውስጥ ሰራተኛ ብቻ አይደለሁም እሺ እና ባለቤት ነሽ አርግዝሻል እመስላለሁ አሁን ኤሌክትሪክ እናስተላልፈው ማን ነው በተማርነው መሰረት መልሽልኝ አለች ታዲያ አንቺ ምን ብለሽ መለሽ መብራት ኃይል ነው ድጋቂኝ ውሃ ድጋቂኝ አልኩሽ አቢጌል ደህና ነሽ ደህና ነኝ ወይ እማዬ ለአባዬ ማሳየው እንጂ እሱን ጉዳቸውን ያው ጉድሽ ነገ መንገደኛ ነው የተኛበት አትረብሹ ምንድነው የተፈጠረው እማዬ እኔን አታምኚኝም ሲጀመርኝ ምንም ነገር ብልሽ ልታምኚኝ አትችይም እኔ ግን አንድ ቀን ቢሆን ሳስቻለቅ ምንድነው የምታሳይ አሁን አምጪ ላሳይሽ ሙድ ያሽ ነው አራጣ አረ ኪዲዬ ምን ሙዳለሽ ቆይ ቅድም ምን ነበር ስትኝ ነበር እኔ እኮ በዚህ ሰልፍ ትንሽ ላበሳጭህ ብዬ በቴክስት ምን ጽፍልኝ ነበር አረ እኔ ምንም አልጻፍኩም ምን አው ስልኬ ውሃ ጋር ነው የምርሽ ነው ኪዲዬ ቆይ ጠብቀኝ ያው ማይ ዛሬ ማጉራችን ነው የሚፈላው አባቴ እዚህ ልትኖር ይፈቅላችሁ እናንተ ግን የተከበረው ቤታችንን ቤርጓ አደረጋችሁት አቢጌል ስነ ስርዓት ያዢ ናታን ምንድነው የተፈጠረው ችግር ምንም የተፈጠረ ችግር የለም ችግር ለመፍጠር እየሞከረች ያለችው እሷ ነች እስኪ ድምጻችሁን ቀንሱ አባታችሁ ተኛበት ስልካንስቲ አንቺማ ጉድ አለብሽ ቆይ አንቺ ስለምንድነው የምታወሪው ከናታን ጋር የተጻጻፍሽው እንዳለ ጉድሽ ታይቷል እማዬ በዳጣ ስልክ ስትጽፍልኝ የነበረው እሷ ነች ይሄው አሁንም ስልኳን ይዘዋለች እኔ አልጻፍኩትም እማዬ ከዋ ተቀብዬ ነው ያየሁት እማዬ የተጻፈበትን ሰዓት ማየት ትችያለሽ ይሄው አሁን ነው የጻፈችልኝ ደሞ አንተን ብሎ ጫዋ በጣም አስመሳይ ነሽ በጣም አንቺ ልጅ ስነ ስርዓት ያሽ ለንግግርሽ ለከት ይኖረው የኔ ፍቅር የኔ ማር እማዬ ብታያቸው እኮ ማታ ማታ ሰው ላይ ስተኛ እዛ ክፍል እየገቡ ይጫወቱልሻል ቆይ አንቺ ስለምንድነው የምታወሪው ውሸቴን ከሆነ ክፈቹና ነው እማዬ ያልኩት ነገር እውነት ነው ካልተገኘ እዚሁ ትገኛለሽ አልከፍተው አረ የሚገድል ይግደልሽ እስኪ ተረጋጉ አባታችሁ እንዳይሰማ ቁጭ በሉ ናታን ቁጭ በል ዳጣ ቁጭ በሉ እስቲ ክፈቹና ነው አልከፍተው እንዴውም ታዩ ውሃን አስከፍታታለሁ እሺ ናታን ምንድነው እየተፈጠረ ያለው አቢጌል የምታወራው ነገር እውነት ነው እማዬ በጭራሽ የምታወራው ነገር ትክክል አይደለም ሲጀመር የምታወራው ነገር የተሳሳተና አንድ ግራቀኙን ከሚያውቅ ሰው የሚጠበቅ ነገር አይደለም አይሽው ይሄ ናታን ጃኬት እንዴ ለማረብኝ ያስጠላል በጣም እንዴ ለምንድን ነው የሚያስጠላው ያስጠላል ለምን አንሰርቀውም ንግናታንን ምን እንስራቅ እንስራቅ መጽሐፍ እንስራቅ እንዴ መጽሐፍ ነው ቢቆጣም እንዴ አንቺ እሱን ሰርቀሽው አይደል አንቺ ጃኬቱ ሰርቀሽው አይደል እናገርልሻለሁ እንደውም ለናታን የናታንን ጃኬት አድርግ ስምኝማ አንቺ ቶሎ በየዳጣ ስልክ ፓተርኑን ክፈችልኝ እንቺ እና ታጣድፊኛ ታዲያ አንቺ ቶሎ በየለክሽ ኩን ክፈችው
እንዴ ካልከፈቱት ልትመጪ ነው? እንግዲህ አሁን ቢሆን እንዳላጋጭሽ ክፈችው። ከምን ጋር ነው የምታጋጭ? ከምጥን ጋር ነው የምታጋጭ? እንግዲህ ዋ ሰይጣን አትምጪ ክፈችው አልኩሽ። ምን ሆነሽ ነው? አንቺ ሰይጣን አለሽ እንዴ? ሻንክፋሽ ነው ቶሎ በይ። ናታን መቼም ካንተ ውሸት አልጠብቅም። አብጌል የምትለው ነገር እውነት ነው ወይ? እውነት አይደለም ማይ። አብጌል የምታወራው ነገር ሲጀመር እኔም ዳጣ ምንም እናውቀው ነገር የለም። እና ውሸት ፈጥራ እያወራች ነው እያልከኝ ነው? አዎ ማይ፣ አብጌል የምትሰራው ነገር ትክክል አይደለም። ሲጀመር የዳጣን ስልክ ይዛ ስትጽፍልኝ የነበረው እሷ ነች። ምን አይነት ጽሁፍ? አንቺ ጉደኛ፣ ይሄ ጉድ ሳይወጣማ እቺ ስልክ አታገኛት። ችግር እየፈጠርሽ ነው። ስልኬን ስጪኝ። አልሰጥም። ሰሚኛለሽ? በባዬና ባባዬ ፊት ጫጫዋት መስያለሽ። ከጀርባችሁ ግን እየስ ትሞዳሞጃለሽ። እየጠየቁሻለሁ። ስልኬን ስጪ ነው። ስልኬን ስጪኝ። አልሰጥም። ሰሚኛለሽ? ይሄ ጉድሽን አባዬም ሆነ እማዬ ሳያውቁት ይሄን ስልክ የምታገኝ ለምስልሽ አታገኛት። ችግር እየፈጠርሽ ነው። እንዴ ልትደባደቡ ነው እንዴ? አዎ ዞር በሉ። ችግር እየፈጠርሽ ነው። መጀመሪያም ነግሬሽ ነበር ከዚህ በፊት ከኔ ጋር አትሳፈጪ። ማትራባ ሰይጣን። ዳጣ ግን በጣም ኃይለኛ ናት። አይዞሽ እሺ አብጌል። ምንድን ያልሽው? ምንድን ያልሽው? አንቺ ልቀቂኝ። ውሃ ልቀቂያት። ውሃ ልቀቂያት። በቃ ውሃ ልቀቂያት። ልቀቂኝ አልኩሽ። ውሃ ልቀቂያት። ውሃ ልቀቂያት። ልቀቂያት። ሰምኛለሽ? እቺ ቀን እንዳልሻት መጣውልሽ። እሺ እርግጠኛ ነኝ? ምንድነው የተጻፈው መልእክት? ንገረኛ። እማዬ ይሄ የሚነገር ነገር አይደለም። በጣም ብልግና ነው ያደረገችው። ምንድነው የምታወራው? አንተ ልጅ እርግጠኛ ነህ? አዎ እማዬ እርግጠኛ ነኝ። አዝኜባታለሁ። እንደዛ ይደረግ እንዴ? ምንድነው? እቺ ስነ ስርዓት ይኖርሽ። ዲሽና አነሳለሁ ብትይ ቃል ለሰማይ ለምድር አንጠለጥልሻለሁ። እማዬ መታኝ እኮ ነው የመጣችው። ኧረ ተይ በፍጹም አልነካዋትም። እሺ ስልክሽን ክፈችና ነየው። እማዬ ስልኳ ነው ተቀበያትና። ከፍታለሁ። ሲጀመር ካናንተ ጋር ምንም ነገር አላወራንም። አይ ለምን ትከፍቻለሽ? ሲጀመር ያወራነው ነገር የለም እኮ። ምንም ከሌለው ክፈችና ነየው። ታዲያ ይከፈታል። ታከብጃለሽ እንዴ? አዩት ይታል እንዴት? እማዬ አትፈቷን። እማዬ አውቃ ነው እራሷ ናት ያጠፋችው። እራሷ ነች። አይ እንግዲህ አትንጫጩብኝ። አባታችሁ ጉዞ ስላለው ይረፍበት። ሁላችሁም ወደ የክፍላችሁ ሂዱ። ዳይ ሂዱ ወደ የክፍላችሁ። ቀጥሉ። ቀጥሉ። እማስልኩን አትፈታው ነው። ቆይ ለምንድን ነው የማታምኚኝ? ወይ ካላመንሽ የናትን ስልክ እንየው። ዞር በይልኝ አልኩሽ እኮ። የምትይው ነገር እሺ እውነት ሆነ እና ምን ይጥስ? ምን ላድርግሽ? ሂጂልኝ ወደ ክፍልሽ። ሂጂልኝ። ሂጂ። የተረገመች ሲያሳብዱኝ ነው እንዴ?
ደሬ 7 ሰዓት በረራ አለብኝ አላልክም እንዴ? ጉዳይ ነው እኮ ማርቲ። ምንድነው ተሰረዘ እንዴ? በረራው ላልተወሰነ ጊዜ ተራዝሟል አሉ። እና ትኬቱም አንድ ላይ ተራዝሟል ማርቲ። ወይ በቃ ረበሽኩ። ለበጎ ይሆናል። ችግር የለውም ማርቲ። እኔማ ዛሬ ከልጆቹ ጋር እዚህ ውላለሁ ብዬ አስቤ ነበር። ማለት አንቺም ከኛ ጋር ስራ ሳትይዙ ትያለሽ ብዬ። ወጥ ቤት ብትይ ያደለው ኩሪፍቱ አዋሳ ምናምን ወስዶ ያዝናናል። አንተ ደግሞ ጭራሽ ቤት ወይ ፕላን አላደረግንም እንጂ እኮ ሄደን እንዝናና ነበር። አረኔስ ከኔ በላይ ልጆቹ ሄደው ቢዝናኑ እና ደስ ቢላቸው ነበር ደስ የሚል። እነሱ እኮ ሁሌም ደስተኞች ናቸው። አረቶኝ ደረጀ እኔስ ሊያሳብዱኝ ነው። እንዴት ነው የምታወሪው ማርቲ? የወለድሻቸው ልጆች ናቸው እንዴ አንቺን የሚያሳብዱሽ? ምን ነው ለአንድ ቀን እናቱን አባየህልኝ። አንቺም አንድ ቀን አባት ሆነሽ ባየሽልኝ። ደሞ አባት ምን ችግር አለበት እንዴ? አንተ ምን አለብህ? እነሱ አንተን ሲያዩ በደቂቃ ጨዋ ይሆናሉ። አንተ ስትወጣ ግን ቤቱን ያያይዙታል። እሳት ነው የሚሆኑት። መስሎሽ ነው ማርቲ? እንዳልሽው እኔ በየቀኑ የሚፈጠረው ጸብ ላይ ያሳስበኝ ይችላል ማርቲ። አባት ስትሆኚ ቁርስና ምሳቸው አይደለም የሚያሳስብሽ። ነገ አድገው ጥሩ ልጅና የተስተካከለ ህይወት እንዲኖሩ ነው የምታስቢው። እኔ ስለወደፊት ህይወታቸው አላስብም ደረ ታስቢያለሽ። ግን ከዚህ የበለጠ የሚያስጨንቅሽ የዕለት የዕለት ጉዳያቸው ነው። ይሄ ደግሞ የእናትነት ባህሪ። ቁርስ ምን በሉ፣ ምን ጠጡ፣ ምን ለበሱ፣ እሱን የሚያስጨንቅሽ። ለዛ ነው ሊያሳብዱኝ ነው እያልሽ የምትይው። ትናንት ማታ ደግሞ ያው መንገደኛ ነብዬ እንዳረብሽ ነው እንጂ ማታ ግራ ጋብተው ነበር። ማን ነው ግራ ያጋባሽ? ማታ ያጉር ተጋልጦ ቢሆን ኖሮ ምናልባት እዚህ ቤት ቆይታ የመጨረሻ ሊሆን ይችል ነበር። አብጌል ግን ምን አይነት ተንኮል ነው የሰራችው? ከዚህ በኋላ ጦርነቱ ተጀምሯል። እማዬና አባዬ አይወቁት እንጂ አብጌል እኔ ለዳጣ ያለኝ ስሜት አይታለች። ዳጣስ ቴክስቱን ታጠፋው ማየቱ አይቀርም። አዎ አይታው ነው የሚሆነው። እንደምወዳት ዳጣም አብጌልም አውቀዋል። እንግዲህ የዳጣን አይንስ እንዴት ነው ማየው? በማለዳ ከዚህ ቤት ወጥቼ መሄድ ነው ያለብኝ። በነገራችን ላይ እዚሁኝ እየሰማችሁ ነበር። ያወራነውን ሰማ ነበር እንዴ? አይ ያወራችሁትን አልሰማውም፣ ግን ስትጨቃጨቁ ይሰማ ነበር። ጉዳዩን እዛው ጨርሰሽ ትመጫለሽ ብዬ ነው ያልመጣሁት። አብጌል ምን እንዳይቻለው ግን ናታና ዳጣ እንዴ እቺ ልጅ አሁንም አልተወቻትም? አይ ደስ እኮ አይደለም ዳሬ። እና አሁንማ ተስማምተዋል። ግን አብጌል ያየችውን ነገር እኔም ቢሆን ጠራጠራለሁ። ምንድነው የምትጠረጥሪው? ቆይ ማንን ነው የምትጠረጥሪው? ዳሬ እንዳትቆጣኝ። ግን ማውራት ሲኖርብን በግልጽነት ማውራት አለብን። ልጆቻችንን ማዳን አለብን። ምንድነው ማርቲ? አብጌል ዳጣና ናታን የሆነ ነገር ጀምረዋል እያለች ነው። የሆነ ነገር ማለት አለ አይደል? ያው ወጣቶች አይደሉ? ፍቅር ቢጤ ነገር ነው። ይኸውልሽ እሷን ልጅ አስረሻት ወይ አማኑኤል ወይ ጸበል ሰጃት። ባሁኑ ግን ከመሬት ተነስታ አይመስለኝም። የሆነ ያየችው ነገር አለ። አንቺ ያየሽው ነገር ካለ ንገሪኝ ማለት። አይ ባይኔ ምንም ነገር አላየሁም፣ ግን ሁኔታቸው ደስ አይልም። ባይንሽ ካላየሽ ዝም በይ ማርቲ። አብጌልን አትመኛት። ከቤታችን የሌለ ጸባይ አምጥታለች። ሄደር አንተ ሁሉ ጊዜ ትዘገያለህ። የሰው ልጅ ቤት ድረስ አምጥተህ የሆነ ነገር ቢፈጠር ደስ አይልም። ማን ነው የሰው ልጅ? ዳጣስ ናታንስ? እንዴ ምንም ነገር አይፈጠርም። እኔ ሁለቱንም ልጆች አምናቸው። ላንተ መንገር አይጠበቅብኝም፣ መጠቆም ብቻ ነው። ሌላውን አንተ ራስህ ተከታተል።
ቆይ ከመጣ ጊዜ ጀምሮ ከአቢጌል ጋር ነው ማጋባቸው ስትይ አልነበረም እንዴ? አሁን ምን ተፈጠረ? አሁን ያ እውነት ቢሆን አንተ ስራሱ ደስ አይልም? አትዋሽ እስኪ። ልጄ እኮ ጥሩ ባል ሊኖራት ፈልጋለሁ። ግን ይሄ የሚሆነው በስነ ስርዓትና በፍቃድ ነው። ከዚህ በፊትም እንዳትገፋፊያት ነገርሻለሁ። ዳሬ እኔ አልገፋፋዋት። ግን አሁንም ቢሆን ሁለቱንም ድል ባለ ሰርግ አጋብተናቸው ድርጅቶቻችንን ማስተዳደር አለባቸው። ከዛ በኋላ እኔ እናንተ ደግሞ ወሃየን ይዘን አረፍ እንላለን። አሁንም የምነግርሽን ነገር በጥንቃቄ ማለት ናታንና አቢጌልን ለማጋባት ከመጣርሽ በፊት የአቢጌልን ጸባይ ለማስተካከል በጥሪ ነው የሚሻለው። የግሌ ልጅ አደረካት እኮ የጋራ መሰለች። ሚስት ካለ ባል አለ። ዋናው የሷ ጸባይ ጥሩ መሆኑ ብቻ ነው። ደግሞ ብዙ ናታኖች እኮ አሉ። እሺ እንዳልክ። ለማንኛውም ግን ያልኩህን አትርሳ፣ ተከታተላቸው። እሺ ችግር የለውም ማርቲዬ። አሁን ለነሳና ሻወር ልውሰድ። እሺ ደግሞ ዛሬ ምን ሆነሻል? ዳናኒ ናይ ቅር ብሎሻል። እኔ እኮ ያንቺን ደህንነት እንደዚህ አይቼ ነው የምለየው። ትናንት ስትጨቃጨቁ ነበር፣ እየሰማችሁ ነበር። ምን ሆናችሁ ነው? ከናታን ጋር ተጣልታችሁ ነው እንዴ? አሮ አልተጣላን። እሱም እኮ በሌሊት ነው ከዚህ ቤት ወጥቶ ሄደ። የት ሄዶ ነው? እኔ እንጃ ታጣይ። ግን ተጣልታችሁ ነው አይደል? አልተጣላንም፣ ግን የተፈጠረው ነገር ትንሽ ገርሞኝ። ምንድነው? ንገሪኝ እስቲ ታጣይ። አቢጌል የምትባል ልጅ ኪዲን ሲሆን ነው የምትገባው። ሁሉን አዋቂ አምላክ ብቻ ነው። ግን እሷ ነች አይደል የነገሩ መነሻ? ሰላም ያው አንቺን አልደብቅሽም፣ ግን ለሌላ ሰው መናገር አይቻልም። እንዳትናገሪ እሺ። ንገሪኝ ምንድነው? ትናንትና እኮ ብታይ ማለት ነው ዳጣና ኤቢ ተጣልተው ከዛ ዳጣ ኤቢን አልጋ ላይ ጣለቻት። ኧረ እባክሽ እንዴ! ትናንትና እኮ እኔም ነበርኩ። ለምንድን ነው ለኔ ደግመሽ የምትነግሪኝ? እና ብትኖሪ ዝም ብለሽ አሰሚኝም እንዴ? አልሰማሽ። ቆይ ግን በምንድን ነው የተጣሉት? ስልኩን ልትቀማ ስትል ነው የተጣሉ። አቢጌል ደግሞ የሰው ስልክ ይዛ አይሰጥም አለች። ዳጣ ግን በጣም ኃይለኛ ናት። አዋ ግን እኔ ከዚህ በኋላ ዳጣ አንድ ነገር አልላት። የሚያስቸግረንም ሰው ካለ ትቀጠቅጥልናለች። ቀላል ትቀጠቅጥልናለች። ግን ምን እየበላች ነው ዳጣ እንደዚህ ኃይለኛ የሆነችው? እንዴ አንቺ የምትበይው ነው? ኧረ እባክሽ እኔ እሷ የምትበላውን እምበላ ቢሆን ኖሮማ እኔም እንደሷ በጣም ሰው ነበረ። አንቺ እኮ ሞኝ ነሽ። ጣላሻለሁ። ኧረ እባክሽ እንደውም እንዳልጣላሽ። ኧረ እባክሽ አንቺ እኮ ከታላቅ እህትሽ ጋር ስለምትደባደቢ ሰው ሁሉ ባለጌ ናት ነው የሚልሽ። እና እኔ ሰው ባለጌ ይለኛል? አዎና እህትሽን እየተደባደብሽ ባለጌ ነሽ ላይሉሽ ነበረ። እና እኔ እኮ ከአቢጌል ጋር እኮ አልጣላም፣ ግን ስታናድደኝ ግን እመታታለሁ። ኧረ እባክሽ መምታትና መጣላት እኮ አንድ አይነት። እንደውም አንቺ ግን ከዚህ በኋላ እኛ ቤት እዛች ቤት የምትመጪ መስሎሻል? እሺ ምን መሰለሽ ሰላሚ፣ አቢጌል የኔን ስልክ ከውሃ ተቀብላ ከናታን ጋር በቴክስት እያወራች ነበር። ማለት እኔን መስላ በቃ ደስ የማይል ነገር ከናታን ጋር እያወራች ነበር። አረች ልጅ እንደው ምንድን ነው የሚሻላት? ከዚህ ቤት መውጫዋ ደርሷል። እሱ ይገርምሻል። ያወራችው ነገር ደግሞ በጣም ለኔ አስደንጋጭ። ናታንም ለዛ ነው በቃ እኔን ፈርቶ ነው በጧት ከቤት የወጣው። ታጣይ ምንድን ነው ይሄን ያክል? ናታን በእርግጠኝነት ስለአንቺ መጥፎ ነገር ሊያወራ ይችላል። ብቻ ምን እንደምለው አላውቅም። ከምር ግን ይቺ አቢጌልን ገናውን ከልቤ ልጠላት ነው። ይቺን ታያት ከፈሶ የተጣላች እኮ ናት። አንቺውን ከሷ ጋር እየተጨቃጨቅሽ ሰላምሽን ማጣት የለብሽም። ቆይ ግን ናታን ምን ብሎ ጽፎ ነው? እሷ የጻፈችው ልንገርሽ። አቢጌል እኔን መስላ ተወደኛለህ ወይ ምናምን የሚል ጭራሽ ነው አእምሮዬ ውስጥ የሌለ እኔ ሀሳብ ውስጥ የሌለ ነገር ነው የጻፈችው። እና ምን ብሎ መለሰላት?
አይ ሰላም ይሄ እንኳን ይቅርብሽ አረ ዳጣዬም ቻለክሽ ይሄንን ወሬ ሳልሰማ ካልኩኝ ያብዳለሁ ከምር ሰላም ይሄን እንኳን አልነግርሽም ያው አላ አንዳንድ ለሰይማት ነግሪው ሚስጥር እኔ እዚህ ቤት ታውቂያለሽ ካንቺ ውጭ ለሌላ ሰው ሚስጥሬን አልናገር አትረጅኝም ሰላም ተረጅኛለሽ ያስወል ሲጀመር ምንም አይልሽ ወድሻለሁ ነው የሚልሽ አረ ደብሮኛል ሰላም ስሚ ታጣይ ከዚህ በፊትም ነግሬሻለሁ ምንም አይነት ስህተት እንደማትሰሪ ተስፋ አደርጋለሁ ኦሆ ሰላም ቁጭ በይ እስኪ ምን ነው ምን ልርዳሽ አንቺ ነሽ እኔን የምትረጂኝ ያቺን ዱርዬ ይዘው እርጃት አይ ለምንድን ነው የፈለግሽኝ ለማለት ፈልጌ በቃ ቁጭ ካልኩሽ መቀመጥ ነው አረ እሺ ትሰሚኛለሽ ናታ እንዳጣን ወድሻለሁ ብሏታል አንቺ ግን ክፍሉ እንደምትገባ ያወቅሽ ዝም አልሻት አረ እኔ አላየኋትም ይውሻትሽ ከዚህ ቤት ያባረርሻል ምንድነው ያልሽው አዎ ናታን ክፍል እንደምታር ለማየት ነግራታለሽ ካለ በዚያ ግን ከዚህ ቤት አባረርሻለሁ እኔ እዚህ ቤት ውስጥ ሰራተኛ ብቻ አይደለሁም እና ባለቤት ነሽ ስነ ስርዓት ያዢ ኤቢ ትሰሚኛለሽ ሲሆን እንደ እናት ነኝ ማክበር ሲገባሽ አባረርሻለሁ ትኛለሽ ከዛነትሽ ጀምሬኩ ገላሽና አጥቤን ያሳደኩሽ ትሰሚያለሽ እኔ እዚህ ቤት ወድጄና ፈቅጄ ነው እንጂ ቸግሮኝ አይደለም እሺ ምን ወር ቸግሮሽ ነው እንጂ ታዲያ ሰራተኝነቱን ተመረቀሽበት ነው ተይ ኤቢ አዝልብሻለሁ ካዘንሽን በራስ እድል ዘኝ ደሃ አድርጎ ለፈጠረሽ ኤቢ አብጌል እንዴት እንደዚህ ትናገሪያታለሽ ግን ይሄን ይደብራል አረ አንቺም ተቆረቆርሽላት ነው ሲባል ለካንቺም እንደሷ ነሽ ምን ያለበት ተብላለበት አሉ በጣም ታሳዝኛለሽ እሺ ኤቢ እሺኛ ተፈቃሪ ሰምኛለሽ በህይወት መኖር ከፈለሽ ከዚህ ቤት ውጭ በህይወት መኖር ፈልጋለሁ ግን አልወጣም አንቺ ሰላምን የቤት ሰራተኛ ናት ብለሽ እንደዚህ ትናገሪያታለሽ ብትወልድ አታደርስሽም እሱን ነው ያለን ኦሃይ ብሮ እንዴት ነበር ያስጠላል ማይ ምን ነው ፈተናው ድክሽ እንዴ አይ ዛሬ ተማሪዎች ሳቁብኝ አስተማሪያችንም ሳቀችብኝ ምን አርገሻቸው ይሳቁብሽ ፊዚክስ እየተማርን ሳለ እኔ ሌላ ነገር እያሰብኩ ነበር አንቺ ምን እያሰብሽ ነበር እኔማ አባዬ አውሮፓ ስለቀረ ከዛ ኬክ እንደማያመጣልኝ ሳስብ አንቺ ታዲያ እንደሱ ስታስቢ እነሱ ምን እየተማሩ ነበር እነሱማ ስለ ኤሌክትሪክ ስለሚያስተላልፈው ነገር እያስተማሩ ነበር ከዛ መምህራችን ውሃ ተነሽና አሁን ኤሌክትሪክ የሚያስተላልፈው ማን ነው በተማርነው መሰረት መልሽልኝ ማለች ጎሽ ታዲያ አንቺ ምን ብለሽ መለሽ እኔማ መብራት ኃይል ነው እነሱ መኮልክ እንደዚህ እንዳንቺ ነው ሳቆብኝ ግን ወንጀልች ቆይ እኔ ምን አንቺ
ለምንድን ነው በስነ ስርዓት ትምህርትሽን የማትማሪው? ለምን ሌላ ነገር ታስቢያለሽ? እኔ እኮ ሳላስበው እኮ ነው ሌላ ነገር የማስበው። ቆይ እሺ እኔ ምን አባቴ ላድርግሽ? ዋይ ወይ መልሽ አንደኛ ክፍል አስገባሽ እንዴ? እማ ረፊ ጭናቴ ስራ ታስፈቻለሽ። እንደዛ ካደረግሽ ጣላሻለሁ። አይ ውሃ እንዴ ሰላም ያልቅሰሽ ነው እንዴ? ኧረ እኔ አለቀስኩም። ኬትዬ የሰው ቤት ነው ብዬ ነው እንጂ በቴስታ ልነቅራት ነበር። ተት እባክሽ እንዳትሰማሽ። እኔ እንደውም ለምጃታለሁ። ኧረ በጣም አይመች እንዴ ደሃ ምናምን ትላለች እንዴ? እሷ ምን አላትና በአባቷ ገንዘብ ነው የምትመካው? ተት እባክሽ ዳጣዬ፣ አንቺ አለሽልኝ፣ ውሃ አለችልኝ። ሌሎቻችሁ ሁላችሁም ጥሩ ናችሁ እኮ። አቢጌል ብቻ ናት እንጂ እኔ ከምር ጭቆና ምናምን አልወድም። ደግሞ ናታን አልመጣም እንዴ? ምን ናፈቀሽ እንዴ? ኧረ ሰላም አታሳፍሪ እንዴ? ሲጀምር ለምንድን ነው የሚናፍቀኝ? ላወራው ስለፈለኩ ነው። ምን ብለሽ ነው የምትነግሪኝ? እንዴት እንደዛ ብሎ ይጽፋል? ጠነቆልሽ አትበይኝና አይኖችሽ ላይ የማነበው ግን ደስታ ነው። ኧረ እባክሽ የተሳሳተ ነው። አልተሳካልሽ። እኛ ሴቶች አንድ ነገር ካልወደድነው በክፉም ቢሆን ስሙን አንጠራ። አንቺ ደግሞ ከጧት ጀምሮ ናታን እንደዚህ አድርጎ ናታን ያደረገው ያልሽ ያወራሽ ነው። አምሮ ውስጥ እኮ ተቀምጧል። ያሳካልሽ። ኧረ ሰላም እኔ አሁን የመጣሁት ቅድም ኤቢ ስላስቀየመችሽ እኔ ከሙር ላውጣሽ ብዬ ነው። ችግር የለም ዳጣዬ። እሷ ብትነግደኝ እናንተ ስላላችሁልኝ እኔ አይከፋኝም። ደግሞ ምንድን ነው አርግዘሻል እንዴ? እመስላለሁ? ትመስያለሽ ባላለሽ እንዴ? አይ በአንቺ ልጅ ውጪልኝ። አሁን ስራ አታስፈችኝ። ስራ ፈት ሂጂ። ስታይል ግን መቼ ነው ቆይ ሙያ ምናምን ወጥ መስራት የምታስተምሪ? ኧረ እባክሽ በዲግሪ ነው። ኧረ ሙድ ሙያስ። ለማንኛውም ናታን ሲመጣ ንገሪኛ። ፓፒ ምን ይሰራ ነው? የሆነች ስራ ነበረች፣ እሷን እየጨረስኩ ነው። አባቢ ምን ፈልገሽ ነው ደግሞ? ምን ፈልገሽ ነው አልኩሽ? እኔ ማለት ነው ከዚህ በኋላ ከዳጣ ጋር ልጣል። ተጣልታችሁ ነበር እንዴ? አይ አልተጣላን። ታዲያ ልጣላ ምን አመጣው? ኃይለኛ ናት፣ ማንንም አይችላት። አንተ ራሱ ተጠቃቃት። እሺ አባቢ እንዳትመታኝ ነው? አዎና አቢጌልን እኮ ስልኳን እንዴት አድርጋ እንደቀማቻት። የምን ስልክ? የራሷን ነው። አቢጌል እኔ ጋር ፓተርኑ ክፈችልኝ ብላ ስልኩን ይዞ መጣች። ከዛ ዳጣ ደግሞ መጣ ስልኳን ቀማቻት። እና ተጣሉ? አይ አልተጣሉ፣ ግን ስልኩን ወሰደችው። አይዋ እንደው በቃ ምንም ውሃ የሚያነሳ ወሬ እንኳን አትችይም አይደል? ግን አባቢ ለምንድን ነው አውሮፓ የቀረው? ኬኩስ? ኬኩ ይመጣል። ቦሌ ሲደርስ ሄደሽ ትቀበያለሽ። የምር? እውነት? እሺ አባቢ፣ ግን ምጣም አብራን ትሄዳለች። ከኬኩ የምታካፍያት ከሆነ? አይ እና ላካፍላት። በቃ አንተና እኔ ብቻ ለማንም ሳንናገር ሄደን እናውጣለን። በሚስጥር ማለት ነው? በቃሽ። ለማርታም ቢሆን እንዳትነግሪያት።
እኛ ሄደን እናመጣዋለን እሺ ነግራት እሺ ናታኒ ሰላምዬ እንዴት ነሽ? እንዴት ነህ? ደህና ነኝ ያለው ሰላምዬ። ምን ነው ዛሬ በዚህ ሰዓት እዚህ ብቻህን ሆንክ? በዚህ ሰዓት እኮ ሌላ ጊዜ ሳሎን ነበር የምትሆነው። ዛሬ በርህን ዘግተህ ተቀምጠሃል። የሆንከው ነገር አለ? ኧረ ደህና ነኝ ሰላምዬ። አይመስለኝም። ከማን ጋር ተጣላክ? ኧረ ከማንም ጋር አልተጣላሁም። ቅድም ስዞር ስለነበር ትንሽ እረፍት ላድርግ ብዬ። ቤትም አልዋልክም፣ ምሳም አልበላህም፣ ቁርስህንም ሳትበላ ነው የወጣኸው። የሆነ ነገርማ የተፈጠረ ይመስለኛል። ኧረ ተይኝ ሰላምዬ ደህና ነኝ። ምን ነው ከዳጣ ጋር ተቀያየማችሁ እንዴ? ምን ነው አስቀየመኝ አለችሽ እንዴ? አይ አላለችኝም፣ ግን ደግሞ እሷም ዛሬ ቅር ብሏት ነው ያለችው። በጠይቃት ምንም ነገር አልነገረችኝም። በጣም ከፍቷታል አይደል? አይ ያን ያክል እንኳን አይደለም፣ ግን እንጃ የሆነ ነገር በሆዷ ይዛለች። እማዬ ግን በቃ ዝም ብለሽ ልታዩ ነው? ደግሞ ምን ልታመጭብኝ ነው? እኔ እኮ ልጅ ነኝ እማዬ። ቆይ ለምንድን ነው የማታምኚኝ? ምኑን ልመንሽ? ከምሬን ነው። እኔ እኮ አይደለሁኝም፣ ነፍስ አውቃለሁ። ለምንድን ነው የማታምኚኝ ግን? እኮ ምኑን ልመንሽ? ናታን ዳጣን ይወዳታል። ኡፍ ኤቢ፣ ይሄን ነገር ሌላ ቀን ነው? ይሄ እኮ ሌላ ቀን የሚወራ አይደለም እማዬ። ይሄ ቤቱ እኮ የተከበረ ቤት ነው፣ የማንም ዱርዬ መራገጫ አይደለም። አንቺ ማን ነው ዱርዬ? ናታን ነው ዱርዬ? ዳጣ ነች። በቃ የዚች ልጅ ነገር ይሄን ያክል እረፍት የሚነሳሽ ከሆነ አባትሽን አናግረዋለሁ። አባዬ ምንም ብትይ ያስወጣት። ታዲያ ቆይ እኔን ምን አድርጊ ነው የምትይኝ? ይኸውልሽ እማዬ ዳጣ ሌላ ቦታ ሄዳ ትደር። ምን? አንቺ ልጅ በቃ እሺ፣ አፍሽን ዝጊ። ነገርም ሲበዛ ይመራል። ተነሽልኝ፣ ተነሽ እማዬ። አይ ምን ነው? እኔ እንደ አብጌል መሆን እፈልጋለሁ። እና ለሁለት ልሰንጠቅ? አይ አብጌልን አስነሻትና ከዛ እኔስ ተኛለሁ። ሁለታችሁንም አልፈልጋችሁም። ተነሽልኝ፣ ልተኛበት። ተነሽልኝ። ትልቅና ትንሹ የማይለይበት ቤት። ትንሽ